በሰይጣንና በእግዚአብሔር መካከል አይደለም። የሰው ልጅ ነፃነት የተሰጠው እግዚአብሔር በፈጠረው ፍጥረት ላይ ብቻ ነው። እግዚአብሔር ሁለት ነገሮችን እንድንመርጥ ያደረገን ራሱ በኩነኔና በጽድቅ መካከል አይደለም። እግዚአብሔር እውነትና ውሸትን አያስመርጥም። በአካሉ ላይ ሆነን ፍጥረቶች በሙሉ ህይወት አግኝተን እንኖራለን። ስለዚህ ህይወት የሚመነጨው ከእግዚአብሔር ነው። ስለዚህ ሁሉን ነገር ያውቃል። ለሰው ልጅ ሲፈጥረው ይሄን አደርግለታለሁ፣ ይሄንን እፈጽምለታለሁ፣ ይሄንን አድርጌ አኖረዋለሁ ብሎ መጀመሪያ መጨረሻ መሀከሉን ሁሉ የሰራ እግዚአብሔር ነው ማለት ነው። ስለዚህ እውነትን በተነገረበት እውነት ባለበት ውሸት አይኖርም። ብርሃን ባለበት ጨለማ አይኖርም። እግዚአብሔር እጣ ፈንታን አይወስንም። በክርስትና ትረካ መሰረት ደግሞ እግዚአብሔር ሁሉን አዋቂ ነው፣ ሁሉን ያውቃል። እግዚአብሔር ከእግዚአብሔር የሚሸሸግ ነገር የለም፣ ሁሉን አዋቂ ነው እግዚአብሔር ብላ ክርስትና ታስተምራለች። የተለያዩ ዝርዝር ሀሳቦችና ማስረጃዎችን ታቀርባለች። ይሄ በሌሎች ሃይማኖተኞችም በሌሎች እሳቤዎችም ያለ ነው። እግዚአብሔር ሁሉን እንደሚያውቅ ብዙም አብዛኛው ሃይማኖተኛ ሰው ይረዳል ማለት ነው፣ ያውቃል። ያው ምናልባት በዝርዝሩ ነው ላንግባባ የምንችለው እንጂ ሁሉን እግዚአብሔር ያውቃል። ሁሉን ይመረምራል፣ ሁሉን ያውቃል። ነጋሪ አይፈልግም። እንደገና ደግሞ እንደኛ እንደ ሰው ልጆች በሂደት አይደለም ሁሉ ነገሮች የሚያውቀው። በቃ በባህሪ ሁሉን ነገር ያውቃል፣ ይመለከታቸዋል ማለት ነው። እሱ ደግሞ ወጥቶ ወርዶ አይደለም ነገሮችን የሚያውቀው። እሱ በባህሪ ሁሉ ነገር አዋቂ ነው፣ ሁሉ ነገር ተመልካች ነው፣ ሁሉ ነገር ያውቃል። ይህ ማለት እግዚአብሔር እንግዲህ 22ቱን ስነ ፍጥረት ያስገኘ እግዚአብሔር ነው። እንግዲህ በክርስትና ውስጥ እግዚአብሔር እንዴት ነው ሁሉ ነገር ሊያውቅ የቻለው? የመጀመሪያው ነገር 22ቱን ስነ ፍጥረት ሁሉን ስነ ፍጥረት ያስገኘ እግዚአብሔር ነው። 22ቱ ስነ ፍጥረት ደግሞ የተለያዩ ረቂቅ ተፈጥሮችና የተለያዩ ዝርዝሮች አሉ። እነዛን ሁሉ ያስገኘ እግዚአብሔር ነው። እንግዲህ እግዚአብሔር ነው፣ እኛ የመጀመሪያችን እግዚአብሔር ነው። እግዚአብሔር ሌላ እግዚአብሔር የለውም፣ ሌላ የሚፎካከረው አካል የለም። ስለዚህ እግዚአብሔር አንድ እግዚአብሔር ነው ያለን። ያ እግዚአብሔር ግን ሁሉን ፍጥረት አስገኝቷል። ያም የእግዚአብሔር አካል ላይ ነው የምንገኘው እኛ ማለት ነው። እግዚአብሔር አካል ሆኖን፣ እግዚአብሔር ህይወት ሆኖን፣ ከሁሉም በላይ እግዚአብሔር ህይወት ሆኖን ነው። ለምሳሌ ለሰው የማይስማሙ ነገሮች፣ ሰው በጣም የሚጠየፋቸው ነገሮች፣ ሰው የሚጠየፋቸውን ነገሮች ጭምር እግዚአብሔር አካሉ ላይ ያስቀመጣቸው ናቸው ማለት ነው። በአካሉ ላይ ሆነን ፍጥረቶች በሙሉ ህይወት አግኝተን እንኖራለን። ስለዚህ ህይወት የሚመነጨው ከእግዚአብሔር ነው። ስለዚህ ሁሉን ነገር ያውቃል፣ ሁሉ ነገር ያውቃል። የሰው ልጅ ህይወት መቋረጥን፣ የሰው ልጅ ህይወት መቀጠልን፣ መሞት መነሳትን፣ የተለያዩ ነገሮችን በዚህ መልኩ ያውቃል እግዚአብሔር። ሌላው እንግዲህ በፍጥረት ዓለም ውስጥ በተፈጥሮ ውስጥ ዋናነት ለሰው ወይም ደግሞ ለተፈጥሮ ዋና የሆነ ነገር ደግሞ ምንድነው? ጊዜ ነው። ጊዜ የፈጠረ ጊዜን ያስገኘ እግዚአብሔር ነው። ለምሳሌ መጀመሪያውን የሰራ እግዚአብሔር ነው። መጨረሻውን የሰራ እግዚአብሔር ነው። ለሰው ልጅ ሲፈጥረው ይሄን አደርግለታለሁ፣ ይሄንን እፈጽምለታለሁ፣ ይሄንን አድርጌ አኖረዋለሁ ብሎ መጀመሪያ መጨረሻ መሀከሉን ሁሉ የሰራ እግዚአብሔር ነው ማለት ነው። ስለዚህ የጊዜ ባለቤት ነው፣ ጊዜን ይቆጣጠራል ማለት ነው። ስለዚህ እኔ ያልደረስኩበት ዘመን እንኳን ቢኖር እግዚአብሔር የጊዜ ባለቤት ስለሆነ ጊዜውን ያውቀዋል። በዛ ጊዜ ምን እንደምሆን፣ በዛ ጊዜ ምን እንደማረግ፣ የተለያዩ ነገሮችን እንደማረግ እግዚአብሔር ያውቃል። እዚህ ጋር መጠንቀቅ ያለብን ምንድነው? እግዚአብሔር እጣ ፈንታን አይወስንም። እግዚአብሔር እጣ ፈንታን አይወስንም። እግዚአብሔር እጣ ፈንታ ሳይሆን የሚወስነው መክሊት ግን ይሰጣል። እግዚአብሔር መክሊት ሊሰጥ ይችላል። እግዚአብሔር መክሊት ሊሰጥ ይችላል እንጂ እጣ ፈንታ አይወሰንም። እጣ ፈንታ የተለየ ነገር ነው። የፍጥረት ውሳኔ ያለበት አይደለም። እጣ ፈንታ እኛ የምናስበው እግዚአብሔር በወሰነልን፣ እግዚአብሔር ባስቀመጠልን በሆነ ነገር ከዚህ እስከዚህ ከዛ የሚለው እግዚአብሔር ልክ የእግዚአብሔር መብት ብቻ የሚከበርበት። እግዚአብሔር ለሰው ልጅ ምን ሰጥቷል ማለት ነው? ነፃነትን ሰጥቷል። ሁለት ነገሮችን እንዲመርጥ እግዚአብሔር ሰጥቷል። በነገራችን ላይ እግዚአብሔር ሁለት ነገሮችን እንድንመርጥ ያደረገን ራሱ በኩነኔና በጽድቅ መካከል አይደለም። እግዚአብሔር ሁለት ነገሮችን እንድንመርጥ ያደረገን ቀድሞ ሲፈጥረን ክፉና ደግን እንድንመርጥ ነው እንጂ በኩነኔና ይሄ በተለይ ከእግዚአብሔር በመለየት ወደ ሰይጣን ወይ ደግሞ ወደ አልተፈለገው እግዚአብሔር ደስ ወደማይለው ነገር የምንሄድበትን አይደለም ምርጫ የሰጠን። እግዚአብሔር ክፉና ደግን የፈጠረ እግዚአብሔር ነው። ክፉና ደግን የፈጠረ እግዚአብሔር ነው። ክፉ የሚባል ነገር የፈጠረ እግዚአብሔር ነው። ደግ የሚባል ነገር እግዚአብሔር ፈጥሯል። ይሄ ግን ከባህሪያችን አንጻር ነው የሚታየው እንጂ ከኃጢአትና ከኩነኔ ወይም ደግሞ ከጽድቅና እግዚአብሔር ጋር ከመኖር ጋር አያያዝም ይሄ ማለት ነው። ሁለት ነገሮችን የሚያስመርጠን እግዚአብሔር ክፉና ደግን ነው ማለት ነው። ክፉና ደግን ነው።
ስለዚህ ሁለት ነገር ሲያስመርጠን አንዳንዶቻችን ልናስብ የምንችለው ነገር ሊኖር ይችላል። እግዚአብሔር እውነትና ውሸትን አያስመርጥም። እግዚአብሔር እውነትንና ውሸትን አያስመርጥም። ይህንን መረዳት አለብን። እግዚአብሔር ውሸትን እና እውነትን ከዚህ ምረጥ አይልም። እግዚአብሔር ሲጀመር እግዚአብሔር ለውሸት ህልውና አይሰጥም። ለውሸት ህልውና አይሰጥም። ተፎካካሪ ሆኖ እንዲቀርብ አያደርግም። እግዚአብሔር ሲጀመር በባህሪው እግዚአብሔር ምን አይልም፣ ውሸትን አይተነትንም፣ ለውሸት ህልውና አይሰጥም። የመጀመሪያው ነገር እግዚአብሔር በባህሪው እውነት ነው። በቃ እውነት ሆኖ ነው የሚጸናው እግዚአብሔር ማለት ነው። ሌላው ነገር ከእግዚአብሔር ሌላ ወይም ደግሞ እኛ እውነት ከምንለው እግዚአብሔር ተፈጥሮ ሌላ የሚፎካከረው አካል የለም። ብዙዎቻችን ምን እናደርጋለን? ሴጣንንና እግዚአብሔርን እናፎካክራለን። ሴጣን ራሱ አንዱ ፍጥረት ነው። መላእክት አንድ ፍጥረት ናቸው። መላእክት አንድ ፍጥረት ናቸው። መፎካከር አይችሉም ሲጀመር ከእግዚአብሔር ጋር። ምናልባት ክርስቶስ ወይም ደግሞ እግዚአብሔር ሰው ከወደቀ በኋላ ምን ሊያደርግ መጥቷል? እግዚአብሔር የተዛባውን የሰውን አእምሮ፣ የወደቀውን የሰውን አእምሮ፣ እግዚአብሔር ማየት ያልቻለውን ሰውን ወደ ምን እንዲሆን አድርጎታል? ከዚህ ከውሸቱ ዓለም፣ ይሄ ዲያብሎስ ከሚገዛው ዓለም፣ ይሄ ውሸት የህይወት ህልውና ከጸናበት ዓለም ለይቶ ወደ እግዚአብሔር ህልውና ወይም ደግሞ እግዚአብሔር ቀድሞ ወዳዘጋጀልን ህልውና ሊወስደን እግዚአብሔር ይሄንን ምርኮ ሊያደርግ መጥቷል። ምርኮ ያደረገው ግን ራሱ የፈጠረውን ፍጥረት ነው። እግዚአብሔር እኔ ስፈጥራችሁ እንደዚህ ነው እያለ እያስረዳ የመጀመሪያው እሱ ነው። እሱ ሊያደርግ የሚችለው ስለ ውሸት መተንተን ሳይሆን እውነቱን መናገር ብቻ ነው እግዚአብሔር የሚችለው። ከዛ ውጪ ስለ ውሸት መናገር አይችልም እግዚአብሔር። ሲጀመር ስለ ውሸት ራሱ ምንም ነገር ማሰብም አይጠበቅበትም። ስለ ውሸት መናገር አይጠበቅበትም። ስለ ውሸት ማወቅም አይጠበቅበትም። ስለዚህ እሱ እግዚአብሔር እውነት ብቻ ነው። ስለዚህ እውነትን በተናገረ ቁጥር ውሸቱ ምን እያለ ይሄዳል ማለት ነው? እየሸሸ ይሄዳል፣ እየጠፋ ይሄዳል። መጨረሻ ላይ እንደውም ውሸትን እድሜ የሚኖረው እግዚአብሔር በሰጠው ጊዜ ውስጥ ነው። እንደውም እግዚአብሔር ባዘጋጀው ጊዜ ውስጥ ነው ውሸት ራሱ ህልውና የሚኖረው ማለት ነው። ውሸት ህልውና ያለው እግዚአብሔር በፈጠረለት ጊዜ ውስጥ ነው። እግዚአብሔር ግን አንድ ጊዜ መፍረድ ሲጀምር ምን ያደርገዋል ማለት ነው? ውሸት ይጠፋል። ውሸት ህልውና የለውም ሲጀመር። በእግዚአብሔር ተፈጥሮ ውስጥ ውሸት ህልውና የለውም። ፍጥረት ነው ያሸው። እግዚአብሔር የመጀመሪያ ነው፣ አንደኛ ነው። ስለዚህ በአንደኛው ነገር ላይ ምን ፍጥረት ካደ፣ ዋሸ። እሱ ያደረገውን እንደዚህ ይሁን ያደረገውን እሱ አይደለም እንደዚህ እያለ ውሸት እንደዚህ እያለ ብቻ ሁለተኛ ነው ውሸትና እግዚአብሔር ስለ ውሸት ትንተና አያቀርብም። እሱ ማድረግ የሚችለው ምንድነው? ስለ እውነት መናገር ብቻ ነው። ስለዚህ የፈጠረን እሱ ነው። አካል የሰጠን እሱ ነው። ህይወት የሰጠን እሱ ነው። ሁሉ ነገር ያዘጋጀልን እሱ ነው። ስለዚህ እሱ ሲናገር ምን ይሆናል ማለት ነው? ውሸት ይጠፋል ማለት ነው። እኛ ስንናገር ከኛ በላይ የሆኑ ሰዎች ላይሸሹን ላይፈሩን ይችላሉ። እግዚአብሔር ሲናገር ግን ምን ይላል? ከሱ በላይ የሆነ ነገር የለምና ምን ይላል? ይሸሻሉ፣ ይጠፋሉ ማለት ነው። እኛ በእርግጥ ስንናገር ከኛ በላይ የሆኑ አካሎች ላይሸሹን ይችላሉ፣ ላይፈሩን ይችላሉ። እግዚአብሔር ግን በባህሪው እውነት ነው። እውነትን በተነገረበት እውነት ባለበት ውሸት አይኖርም። ብርሃን ባለበት ጨለማ አይኖርም። ይሄንን ማሰብ አለባችሁ ማለት ነው። ይሄንን መገንዘብ አለብን ማለት። ስለዚህ እግዚአብሔር ሁሉን ያውቃል ማለት የመጀመሪያውን ያውቃል፣ የመጨረሻውን ያውቃል። በመሃል በመጀመሪያና በመጨረሻ መካከል ደግሞ በጣም ጋቦች አሉ። ውስጡንም ያንዳንዱን ዝርዝር የሆኑ ነገሮችን እግዚአብሔር ያውቃል። ይሄ ማለት እግዚአብሔር ጣፈንታን አይወስንም። የጣፈንታ ጉዳይ አይደለም። እግዚአብሔር መክሊት ማግኘትና ጣፈንታ ደግሞ የተለያዩ ነገሮች ናቸው። እግዚአብሔር ሰውን እንደ መክሊቱ ያኖረዋል እንጂ ጣፈንታ ሰጥቶ ወይም ደግሞ ጣፈንታ ሰጥቶ ሰው መቀየር እንዳይችል የፈለገውን ነገር መቀየር እንዳይችል አድርጎ ሰውን አልፈጠረም። ነፃነት ሰጥቶታል። የሰው ልጅ ነፃነት ሲሰጠው ደግሞ በኩነኔና በጽድቅ መካከል አይደለም። ይሄን ማሰብ አለብን። በሰይጣንና በእግዚአብሔር መካከል አይደለም። የሰው ልጅ ነፃነት የተሰጠው እግዚአብሔር በፈጠረው ፍጥረት ላይ ብቻ ነው። እግዚአብሔር የፈጠረው ክፉና ደግ ብቻ ነው። ክፉና ደግ። ክፉ የዘላለም ኩነኔ አያመጣም። በእግዚአብሔር ውስጥ የዘላለም ኩነኔ አያመጣም። መላእክት እኮ ክፉ ሆነው አይደለም የተፈጠሩት። መላእክት ክፉ ሆነው አይደለም የተፈጠሩ ወይም ደግሞ ክፋት ስሩ ብሎ አይደለም የፈጠራቸው እግዚአብሔር ለመልካም ነገር ነው የፈጠራቸው። ስለዚህ ያን መልካም ነገር ስለተቃወሙ በመላእክት በኩል አንደኛው ውድቀት አግኝቶታል እንጂ እግዚአብሔር ለክፋት አይደለም የፈጠረው። ለክፋት ወይም ደግሞ ይሄ ዘላለማዊ ፍርድ እንዲያገኛቸው ዘላለማዊ ኩነኔ እንዲያገኛቸው አልተፈጠሩም ማለት ነው። ስለዚህ በእግዚአብሔር ሁሉ ነገር በእውነት መሰረትነት ላይ የተፈጠረ ነው። ሁሉ ነገር በመልካምነት ላይ የተፈጠረ ነው ማለት ነው።
በዚህ መልኩ እግዚአብሔር ሁሉን ያውቃል፣ ሁሉን ይመረምራል፣ ሁሉን ይገነዘባል ብለን ልንረዳ ይገባል ማለት ነው። ይቆይ